በስተመጨረሻም ቤዛ አፍቃሪ ያገኘች። የመኪና አደጋ ሊደርስባት ሲል ደንግጣ ከመኪናው ስር ወድቃ ነበርና ነገር ግን ምንም ነገር አልሆነችም ነበር። በድንጋጤ ስትወድቅ ትንሽ መቷት ስለነበረ እንደ አጋጣሚ የመኪና አደጋ ያደረሰባት ሰው የድሮ አፍቃሪዋ፣ እሱ የሚያውቃት እሷ ግን የማታውቀው አፍቃሪዋ ነበረ። ይሄ ደግሞ በጣም አስገራሚ ነው። ናታን ደግሞ ለገንዘብ ብሎ ያፌትን ለመፎካከር ብሎ እማይሆን ወንጀል ውስጥ እየገባ ነው። እንግዲህ የሰው ልጅ አግቶ በእሷን አዳንኩ በሚል ሰበብ ከእነሱ ቤት እንዲገባ ሆኗል ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሐረግ ድራማ ቀጣይ ክፍል ይዤ መጥቻለሁኝ። በባለፈው ክፍል እንግዲህ ያው ቢንያምም የፂን ነገር ሰምቶ የተፈጠረውን ነገር ሳይጠይቃት እንኳን በእሷ ፈርዶ አንቺ ቆሻሻ ሴት ነሽ፣ ለእኔ የምትገቢ አይደለሽም፣ በፍጹም ሁለተኛ አጠገቢ እንዳድርሽ ላይሽም አልፈልግም ብሎ አሰናብቷት፣ በዛ ምክንያት ስትበሳጭና በስተመጨረሻም ደግሞ ቤዛ መንገድ ላይ ወደ ስራ ቦታ እየሄደች እዛ ቦታ ላይ መንገድ ላይ ቀጠሮ ስላላት ቀጠሮ ቦታ እየሄደች እያለ ነበር ድንገት መኪና ፊት ለፊቷ ሲመጣ ደንግጣ ጩሃ ያለቀው ማለት ነው። እና ሁላችንም ያው የመኪና አደጋ ደረሰባት ብለን ነበረ። ነገር ግን እሷ በድንጋጤ ስትወድቅ ባለ መኪና ወርዶ ሲያያት ያልጠበቀው ነገር ነበር የጠበቀው። ምክንያቱም መኪና አደጋ ያደረሰው ሰውዬ የድሮ የቤዛ አፍቃሪ፣ እሷ የማታውቀው እሱ ግን የሚያውቃት ከድሮ ጀምሮ የሚያውቃት አፍቃሪዋ ነበርና እኔ ማመን አልችልም ብሎ ሲያያት በጣም ነበር የደነገጠውና ከወደቀችበት አንስቶ ሆስፒታል ልውሰድሽ ቢላትም እሷ ግን ደህና እንደሆነችና በድንጋጤ እንደወደቀችና ይሄ ደግሞ የራሷ ጥፋት እንደሆነ ይቅርታ ጠየቀችው። እሱም ደግሞ ደህና መሆኗን አላምን ብሎ ደህና ነሽ፣ ደህና ካልሆንሽ ልውሰድሽ ሐኪም ቤት ሆስፒታል መሄድ አለብን ቢላትም እሷ ግን ለመሄድ ፈቃደኛ አልነበረችም። ምክንያቱም አደጋው አልደረሰባትም፣ ደንግጣ ወደቀች እንጂ። እንደዛውም ሆኖ ግን ብቻዋን ሊተዋት አልቻለም። እቤቷ ድረስ መሄድ እፈልጋለሁ ብሎ ተከትሏት እቤት ድረስ ሂዷል። እንግዲህ ናታን ደግሞ ያው ኤፍራታ በባለፈው ወንድ ሆነ አሳየኝ፣ አንተ ወንድ አይደለም ብላ ስለተናገረችው አሁን ላይ ወንድ ሆኖ ለማሳየት ለኤፍራታ ሲል ከያፌት ጋር ለመፎካከር ብሎ ያልሆነ ነገር እየሰራ ነው። እንግዲህ ናታን ያተረፋት ልጅ ከአጋቾች ያተረፋት ልጅ እሱ ራሱ እየጠነሰሰው ሴራ ነው። ምክንያቱም እንደዛ አድርጎ ልክ እናቷ ባለ ሀብትና ኃይለኛ ስለሆነች እዛች ሴትዮ ጋር ሄዶ ስራ ለመግባት ስለሚፈልግ ነው። ነገር ግን የልጅቷ እናት ጋራ የሆነ የሚያገናኛቸው ነገር ያለ ይመስላል። ወይ ዝምድና ወይም ደግሞ የናታንም እናት ትመስለኛለች። ምክንያቱም የናታን እናት ስለጠፋች ምናልባችም ደግሞ እናቱ ልትሆን ትችላለች የሚል ግምት አድሮብናል ሁላችንም። ምክንያቱም እስካሁን ድረስ ከእናቷ ጋር አልተገናኘም። ልጅቷ እንድታገኘውና ስለ እሱ ያለውን መረጃ ልትነግራት ብትሞክርም እሷ ግን ፍቃደኛ አልነበረችም። ሲቀጥል ደግሞ እንዳታገኘው፣ እንዳትቀርቢው፣ እኔ የእሱን ማንነት አጣርቼ እስከምደርስበት ድረስ ይሄ ልጅ እንዳታወሪው ብላ ከልክላታለች። ነገር ግን የሆነ የሚያገናኛቸው ነገር አለ አሊያም ወንጀለኛ እንደሆነች ግልጽ ነው። ነገር ግን ደግሞ ከናታን ጋር የሚያነካካት ነገር አለ ወይም ደግሞ ከያፌት ጋር ሁና የምትሰራ ሴት ትመስላለች ማለት ነው። እና አሁን ላይ ናታን በጣም ደስተኛ ነው። ምክንያቱም ሌላ ዓለም ውስጥ ነው። እንዳውም ለቢንያም አዲስ ሴት ተዋወኩ ብሎ በደስታ ፊቱ በደስታ እያበራ እየፈካ ነግሮት ነበርና ቢንያም ደግሞ እያየው ባለው ነገርና በናታን መለወጥ በጣም ተገርሟል። ምክንያቱም በፊት በኤፍራታ ሲያዝና ሲከፋ እንዲሁም ደግሞ በያፌት ሲናደር ነበር የሚያውቀው። ሁላችንም የምናውቀው እንደዛ ነው። አሁን ላይ ግን ለነገሮቹ ምንም ቦታ የለውም። እንዴት ብሎ ያፌትን መብለጥ እንዳለበትና በቃ የሆነ ስራ ሰርቶ ከያፌት በላይ ሆኖ ያፌት የወሰደበትን ነገር ሁሉ መልሶ ወደ ራሱ ማምጣት ነው የሚፈልገው። የአባቱ ሀዘን እንኳን አልጎዳውም እና እዛ ፉክክር ውስጥ ሆኖ ያልተገባ ስራ እየሰራ ይመስለኛል አሁን ላይ ሳስበው ማለት ነው። ምክንያቱም ያቺ የተዋወቃት ልጅ ከጀርባዋ የሆነ ነገር አለ፣ በእናቷ በኩል የሆነ ነገር እንዳለ ግልጽ ነው። ነገር ግን እስካሁን ድረስ እሱ ይፋ አልሆነም ማለት ነው። ኤፍራታ ደግሞ እንግዲህ ያው ያፌትን እንደምንም ብሎ ድርጅት ውስጥ ስራ እንዲቀጥራት እያደረገችው ነው፣ እየገፋፋችው ነው። በዛም በዚህም ብላ ድርጅት ውስጥ እንዳስገባት እያታለለችው ነው። እሱ ግን ሊያምነት ስላልቻለ
ያው ከጊዜ በኋላ ማስገባቱ ባይቀርም ለጊዜው ግን ስላላመናት እሺ አላላትም። በስተመጨረሻም ቆይ ናታን እንዴት ሆኖ ነው ያንተ ወንድም የሆነው? በባለፈው እኮ ሰክረ ሁሉን ነገር ተናዝሃል አለችው። ምን እያወራሽ ነው? ይህን ደግሞ ማን ነገረሽ? አላት ያፌት ለኤፍራታ። ማን ነገሮች ነው ደግሞ? ይሄ ውሻ መቼም ቢሆን የኔ ወንድም ሊሆን አይችልም። መቼም ቢሆን እሱን ወንድሜ ብዬ አልጠራውም። እንዴት ብደፍሬ ነው እንደዚህ ያሰብሽው? እያለ ኤፍራታ ላይ ይጮህባታል። እሷም ደግሞ በባለፈው ጠጥቶ ብዙ ነገር እንደቀባጠርና ናታንም ወንድሙ እንደሆነና የናታን አባት ሲሞት በጣም ተናዶ አንተማ መሞት የለብህም ሳልበቀል ሳላሰቃይ እያለ የቀባጠረውን ሁሉ ነገረችውና እሱም ደግሞ ይሄን ሲሰማ በጣም ደነገጠ። ተሳስተሻል፣ በምድር ላይ እንኳን የቀረው እሱ ብቻ ቢሆን በፍጹም ናታን የኔ ወንድም ሊሆን አይችልም ብሎ ነገራት። ኤፍራታም ደግሞ ምን ነው እንዳውም ይበዛብሃል እኮ አትመጥነውም፣ ሲጀመር ያንተ ወንድም ሊሆን አይችልም አለችው። አንቺ ልጅ ቆይ እንዴት ነው ምንሽ የማያያዘኝ? አንዴ ናታንን መበቀል እፈልጋለሁ ታያለሽ፣ አንድ ደግሞ ስለሱ ጦርነት ታወሪያለሽ። ቆይ ምንድን ነው አላማሽ? አላት። አይ እኔ እሱን መበቀልማ እኮ አሁንም አልተውኩትም፣ ግን ያው መልካምነቱ እኮ አይካድም አለችው። እሱንማ እኮ እንዴት መልካም እንደሆነና እውነተኛ ትክክለኛ ማንነቱን አሳይሻለሁ ወደፊት አላት። ያፌት አንድ ነገር ልንገርህ፣ የናታን የዋህነትና መልካምነት ማንም ሰው ያውቀዋል። ነገር ግን ምናልባት እንኳን ተቀይሮ መጥፎ ሰው ቢሆንም በእኔና በአንተ ምክንያት ብቻ ነው የሚሆነው እንጂ እሱ መጥፎ ሰው አይደለም ብላ ነገረችው። እሱን እንዴት እንደሆነ አሳይሻለሁ ብሎ ፎከረባት። እንግዲህ ያፌት እንደምንም ብሎ ከኤፍራታ ጋር ቅርብ ሆኖ ከኤፍራታ ጋር ሁሉን ነገር ማድረግ ይፈልጋል። እሷም ደግሞ እንዴት ብላ ድርጅት ውስጥ ገብታ መረጃ እንደምትወስድበት ነው እያሰበች ያለችው እንጂ እውነት እሱ እንደሚለው ኤፍራታ እሱን ወዳ ወይም ደግሞ ፈልገው አይደለም። ምክንያቱም እንደምንም ብላ እያስመሰለች እየኖረች ነው፣ እየወደደችው መስላ የምትፈልገውን ፋይል የምትፈልገውን መረጃ እስከምትይዝበት ድረስ ነው። ጽ ደግሞ ቢኒያም ባደረገው በጣም ተናዳ ስለነበረ እንግዲህ ዳግምም ደግሞ ነገሮች እያሳሰቡት ስለሆነ ስለተፈጠረው ነገር ሊያወራት ደውሎ ጠርቷት ነበረ። ከዛም በኋላ እንግዲህ ወደ ዳግም ቤት ሄዳለች፣ ስለተፈጠረው ነገር ሊነግራት ማለት ነው። ሎሊት ደግሞ እዛ ቤት እነ ቤዛ ቤት የመጣውን ልጅ ስላየችው እስከሚመጡ ድረስ እየጠበቀች ነው። እነ ናታን እስከሚመጡና እስከምትነግራቸው ድረስ ይህን ማመን አልችልም፣ እንዴት እዚህ ቤት መጣህ እያለችው ነበር። ቁጭ በና ተጫዋት ትንሽ ቆይ እያለችም ነበረ። ምክንያቱም እነሱ እንዳው ስለምትፈልግና የቤዛ እንደዚህ መሆን በጣም አስገርሟት ነበረ። ከዛም በኋላ እንግዲህ ፂ ከዳግም ጋር ከሄደችም በኋላ ስለተፈጠረው እያንዳንዱ ነገር ዳግም ለፂ ነገራት። ከዳግም ጋር እንድትገናኝ ያደረገው እሱ እንደሆነና እንዲሁም ደግሞ ያፌትንም የወጋው እሱ እንደሆነ ሁሉን ነገር ነገራት። ፂም ደግሞ ይሄን ነገር ስትሰማ በጣም ገረማት። እንዴት ይሄ ሊሆን ቻለ? በፍጹም ይሄ ሊሆን አይችልም። እንዴት ነው ያፌትን ያስወግኸው አንተ ነህ ማለት ነው? እንዴት ስደፍረ ነው እንደዚያ ያረከው ብላ ስጮህበት፣ እኔ አላስወጋሁትም፣ የወጋው እሱ ራሱ ነው። በራሱ በቀል ተነሳስቶ ነው በእኔ ምክንያት እሱ የወጋው እንጂ እኔ በፍጹም እንዳስፈራራው ብቻ ነበር የነገርኩት። እህቴ ሰው እንደሌላት ብቸኝነት ስለተሰማት የሚቆረቆርላት ወንድም እንዳላት ለማሳየት ብቻ እንዳስፈራራው ነበር የነገርኩት። እሱ ግን የራሱ ጸብ ስላላቸው በዛ ተነሳስቶ ያፌትን ወቅቶታል እና አሁን ደግሞ በዛ እያስፈራራኝ ነው እና አንቺንም አግኝቶች ደግሞ ፎቶውንም እንደዚህ ያደረገው በዛ ምክንያት ነው። አሁን አጎቴ ምንም የሚያውቀው ነገር የለኝም፣ እንደውም ጠርጥሮ ሲጠይቀኝ ምንም እንደማላውቅ አድርጌ ነው የነገርኩት እያለም ለፂ ሁሉን ነገር ነገራት። ፂ ደግሞ የሆነ አንድ ሀሳብ መጣልኝ እያለች ዳግምን ይዛው ጎትታው ይዛው ወጣች። አሁን ጓደኛን ትደውለትና ትጠራዋለህ ብላ ይዛው ወጣች። ከዛም በኋላ ዳግም ሄዶ አቤልን ሲያናግረው አቤልም የፈለገውን ነገር ማድረግ እንደሚችልና እንዲሁም ደግሞ ያፌትን የወጋው ዳግም እንደሆነ እንደሚናገር አስጠንቅቆ ነገረው። ዳግም ደግሞ እሱ ባይወጋውም ነገር ግን አቤል ልክ እንደ ያፌት አይነት ስለሆነ እንደሱ ጨካኝና አረመኔ ለራሱ ጥቅም ስል ሌሎችን ጓደኞቹንም እስከ መጉዳት እንደሚደርስ ግልጽ ነው። ልክ እንደ ያፌት ማለት ነው። ልክ የያፌትን መንገድ ይዞ ነው እየሄደ ያለው አቤል። አሁን ላይ ምንም አታመጣም፣ የሆነ ነገር እንኳን ብታደርግ ዳግም ነው እየወጋህ ብዬ ለወንድሜ እነግረዋለሁኝ እያለ ያስፈራረዋል። ዳግምም ደግሞ በጣም ተናደደና ትቶት ሄደ። ከዛም በኋላ እንግዲህ ናታንና ፂ
እንዲሁም ደግሞ ቤዛ ቁጭ ብለው ስልካቸውን ይዘው ሎሌት ትመጣና ሰዎች አላችሁ እንዴ መጣችሁ እንዴ ጽና ናታን ግን አልገረምህም እንዴ ፎቶዎቹ እንዴት እንደተነሳ ከግድግዳው ላይ የሰርጋችሁ ፎቶ እኮ ተነስቷል አላስተዋልክም እንዴ አለች። ከዛም በኋላ ቤዛ ደነገጠች እና አዎ አነሳሁት እዚህ እኮ አስፈላጊነቱ ስላልታየኝ ነው ፎቶአችንና እኛ ምንም የሚያመሳስለን ነገር ስለሌለ እኛም ግራ ተጋብተን ሰውም ግራ ከሚጋባ ብዬ አነሳሁት አለች። ከዛም በኋላ ሉሊት እንደዛ ነው ብለሽ ነው? እኔ ግን አይመስለኝም ነው ወይስ ደግሞ ዛሬ የመጣው ሸበላ እንዲያይብሽና ባለትዳር እንደሆንሽ እንዳያውቅብሽ ብለሽ ነው እንጂ ያነሳሽው አለች። ከዛም በኋላ ናታንና ጽ በግርም ታዩትና ማን ነው እዚህ ቤት የመጣው ብለው ይጠይቋታል። እነሱም ደግሞ ቤዛም ደግሞ ማንም እንዳልሆነና ድንገት መንገድ ላይ በሆነ አጋጣሚ ተገናኝተው እቤት ላድርስሽ ብሎ ይዟት እንደመጣና እዚህ ቁጭ ብለው ትንሽ እንዳወሩ ነገረቻቸውና ፊቷ ውስጥ ደስታ ይታይበት ነበረ። ከዛም በኋላ ቤዛ እንግዲህ ሎሌትን ትቆጣትና ቆይ እህቴ ኤፍራታ ግን እንዴት ነው ከዚህ ሴትዮ ጋር ጓደኛ እንደሆነ የጠየቅሽኝ? ግን በፊትስ እንዴት ብዬ ነው ጓደኛ ከሷ ጋር የሆንኩትና ወደፊት እቅዴን እያቀድኩ ከሷ ጋር ስሰራ የነበረው እንዴት ነው እያለች ራሷንም ትጠይቃለች። ለነገሩ ሁሉም ነገር ግልጽ ሆኖ የሚታየው ከዳር ሆኖ ሲያዩት ነው። እንደዚህ መሆንሽን እኮ አላወቅኩም ነበር እንጂ እንዴት ነበር አንቺን ጓደኛ ያረኩሽ እያለ ትጸጸትና ጺም እንደገና ደግሞ ናታንም ቤዛ እንደዚህ በመሆኗና የራሷን ህይወት መጀመር እንዳሰበ ሲሰሙ በጣም ደስ አላቸውና መልካምን ህይወት ተመኙላት። በጣምም ተገርማ ነበር ሉሊት። ምክንያቱም ናታን ይናደዳል ብላ ነበር የነገረችው። ነገር ግን እንደጠበቀችው አልሆነም። እንግዲህ ያ ቤት ያመጣት ናኦድ ይባላል ስሙ ማለት ነው። እንግዲህ ናኦድ የቤዛን የድሮ ፎቶዎቿን ሰብስቦ ግድግዳው ላይ ተመስጦ እያየ ነበር። በድጋሚ አገኝሻለሁ ብዬ አላሰብኩም ነበር። ዛሬ ከእናቴ ጋር መጣላቴ ለእኔ መልካም ነበር። ከእናቴ ጋር ባልቀያየም እና ተናድጄ ከቤት ባልወጣ ኖሮ እኮ አላገኝሽም ነበር እያለም ብቻውን ሲያወራ ነበር። እንግዲህ በጣም እንደሚወዳትና እንደሚያፈቅራት ለቤዛ ትልቅ ቦታ እንዳለው ግልጽ ነው ናኦድ። ውድና የተከበራችሁ የቻናል ቤተሰቦች ሐረግ ድራማ ይሄን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።